እሱ ከተስማማ እኔ ጥበቃውን መስራት እችላለሁ። ዋናው እሱ ይስማማ እንጂ ችግር የለውም። እንዴ ቆይሽ፣ አንተ ለምንድን ነው እዚህ ጥበቃ ስራ ውስጥ የመግባት የፈለገው? በቃ እኔ ከነብሩክ ጋር ትንሽ መውጣት ፈልጌያለሁ። ስለዚህ ራሴን ማዳመጥ አለብኝ። ለብቻዬ መሆን ፈልጌ ነው። ከእሱ ጋር አልፈልግም። አይቻልም። እባክህ መርሶ፣ እባክህ ብሎ ነገር የለም። ይኸውልህ እቴቴ ነው ብጣት ቆይ ሰው ፈልግልኝ ብለኝ ነበር አይደል? ዘበኛ ግን ይችላል። ኧረ አይደለም ልግባ ወይ አንዱን እንደው ዛሬ እሺ። አመዳም አስኮናኝ ብቻ። ኧረ ጌታዬ፣ ኧረ ችግር የለውም። ገንዘብን ማመን እኔ አክሊሉ እኔ ብርድ ቀጠቀጠኝ። ልግባ በቃ። እንዴ ምንድን ነው እንቁላል ጠብሰሃል እንዴ? አዎ እንዴ እንቁላል በላት እኮ ቤት ያለችዋ መንከባከብ ራሱ እንዳንቁላልነት ነው። በዛ ላይ መድብል እንዳሰበውም ሰገንን አግኝቷታል። እንግዲህ አክሊሉንም እዛው ደፍቶት ይገኛል። እንግዲህ ሰገንም ካለችበት ከእስር ቤት ወጥቷ ትገኛለች። ሰላም ሰላም! ውድ የምወዳችሁ የማከብራችሁ የሴኒ ቤተሰቦች ሰላማችሁ ብዝት ይበል። እንግዲህ ሰገን ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ። እንግዲህ በባለፈው ክፍል ላይ የአክሊሉ እናት እዚህ ቤት ያለችዋ ማናት? በርስ የተዘጋባት ማናት? እያለች እንግዲህ አክሊሉን ስትጠይቀው እብድ ናት፣ ወደዚህ እንዳትጠጊ ብሏት ነበረ። እንግዲህ የአክሊሉ እናት ደግሞ አክሊሉ እጅግ መልካምና ሩሩ ጥሩ ሰው እንደሆነ የምታውቀው ልጄ ምንድን ነው እሱ ካደ ለምን ጸበልስ አንወስዳትም እያለች ነበረ። ሆኖም እንግዲህ እሱ የትኛውንም ጸበል አትሄድም፣ ምንም አይነት ጸበል ቦታ የምትሄድ አይደለም። ስለዚህ አሁን እዚሁ ታያት፣ አንቺ ወደዛ አትጠጊ እያላት ነበር። ሆኖም እንግዲህ ኤፍራታም እጅግ በጣም እየፈራቻት ምግብም ልታባላት እንደሄደች እናስታውሳለን። ሆኖም እንግዲህ ወደ ውስጥ ሲገባ ኤፍራታን ሲያያት አክሊሉ እጅግ ነበር የተናደደው። ሆድሽን ለመሙላት እዚህ ቤት እንዳትገቢ እስከ ማለት ማስጠንቀቂያም ሰጥቷት ነበረ። ሆኖም እንግዲህ መድብል እንዴት አድርጌ ነው እዛ ቤት ያለችዋ ስቃይዋን እያየች ያለችዋ ልጅ ማናት? ምንድናት? ስለዚህ ማንነቷን ማወቅ አለብኝ እያለ እንግዲህ ለሞገስ እየደወለ እየጠየቀው ነበር። ሞገስ ደግሞ ምን ነው ከልጅቷ ፍቅር ይዞ ካልወይ ሲለውም ነበር። ሆኖም እንግዲህ መድብል እንዴት አውቂያት ነው ፍቅር የሚይዘኝ? ግን ማን እንደሆነች ማወቅና ማጣራት አለብን ብሎት ነበረ። ሆኖም እንግዲህ መንገድ ፈልገን እናወጣታለን ማንም ብትሆን ከዛን አያታለው እያለው ነበረ። ሆኖም እንግዲህ እንዳለውም መድብል ወደ ሞገስ ቤት ያቀናል። እንግዲህ ወደ ሞገስ ቤት ከመጣም በኋላ ሞገስንም እንዴት ነው ልጅቷ ከዚህ ከጭንቀት የምናወጣት? ማንስ ትሆን? እውነት ሰገን በህይወት ኖሯ እዚህ ቤት ታግቷ ተቀምጧ ይሆን ወይስ ሌላ ሴት ትሆናለች የሚለው እንግዲህ ጥያቄ ፈጥሮበት። ሆኖም እንግዲህ አሁን ላይ እሷ እዚህ የለችም፣ እንዴትስ ነው የሚሆነው? ኬትስ ታመጣለ እያለው ነበረ። ሆኖም እንግዲህ አይ እሷማ እዚህ ቤት አትኖርም፣ ውስጥ ገብቼ ማየት እፈልጋለሁ እያለው ነበረ። እንግዲህ ሞገስም ደግሞ ለምን አንድ ነገር መላ አንፈጥርም ብሎ ይለዋል። እሱ ምን አይነት ሀሳብ አለክ በማለትም ሲለው እንግዲህ ደላላውን የቤት ዘበኛ ፈልግልኝ ብሎታል። ሆኖም እንግዲህ እሱም የቤት ዘበኛ ስለሚፈልግ ለምን ዘበኛ ሆነ ገብተህ ማንነቷን አታጣራም? ከዛም በኋላ እንግዲህ ሰገን ከሆነች ለእኛም ለማስመለጡ አንተም ለማስመለጥ ቀላል ነው፣ ማንነቷን ማጣራት ትችላለህ ብሎ ሲለው መድብል በፍጹም እንዴት ሆኜ ነው እምገባው? እዚህ ቤት በፍጹም መግባት አልችልም፣ እንዴት ዘበኝነት ግባ ትለኛለህ ብሎ ሲለው እንግዲህ ሰገን ከሆነች ታወጣታለህ፣ ካለችበት ችግር ውስጥ ታስፈታታለህ፣ ሌላ ሰውም ከሆነ ችግር የለውም፣ ግን ደግሞ እዚህ አሁን ግባ ይለዋል። እሱም እንግዲህ ለመግባት ይፈራል። በኋላ እሱ ካወቀኝ እኔ በአንድ ሽጉጥ ነው አናቱን ፈርክኬ ተርክኬ የምተወው ይለዋል ማለት ነው። ሆኖም እንግዲህ እንደዛ በሚለውም ሰዓት እንደዚሁ እየተጫወተበት ነበረ። ሆኖም እንግዲህ ሽወዳም እንደዚህ ትወና ጀምረናል። እናንተም እንግዲህ ወደኛ እንድትቀላቀሉ ስንል ጋብዘናል ማለት ነው። ይህንን ጨዋታ መጫወት የምትፈልጉ እንግዲህ ወደ እኔ ጋር ጎራ በሉ።
ፈታ ዘና እያላችሁ እየተጫወታችሁ እንግዲህ ድራማችን ይቀጥላል ማለት ነው። እንግዲህ ቪውም እየወረደ ነው። ሼር አድርጋችሁ ጀምሩ። ቤቱን ስትጀምሩ ረስቼ ነው ቅድም ላይ ትዝ ሲለኝ እንግዲህ የሰገን ነገር ነበረ ያሳዘነች ማለት ነው። ሆኖም እንግዲህ መድብል ይስማማል እዛ ቤት ለመግባትና ለመኖር። ከተስማማም በኋላ በቃ ግዴታ እዚህ ቤት ዘበኝነት መግባት አለብኝ ብሎ ይላል። ሆኖም እንግዲህ ደላላው በመንገድ ላይ እየሄደ ከቤት እየወጣ እያለ የአክሊሉ እናት ምግብ አቅርባ ቁጭ ብላ ነበረ። ሆኖም እንግዲህ እሱም ማዘር የሚያባሉት እየፈለጉ ነው ወይ በማለትም ይጠይቃል። አዎ ልጄ አንተ ደላላ ከየት ነው የምትመጣው ብሏ ትለዋለች። እሷም እንግዲህ እያለችው እሱ ስለ ምግቡ ነበረ የሚያወራው። ምግቡን እንግዲህ እንብላ ብሎ ይላል። ሆኖም እንግዲህ ይህንን ምግብ ለመብላት ዝግጁ ሆኖ ከተነሳም በኋላ እንዴት ነው እንዴትስ ነው የምናደርገው እያለች እንግዲህ ምግቡን እንብላ ወሬውን ትተን ብሎ ይላታል። ሆኖም እስቲ ልጄ ምግቡ ላይ አይን አፍጥጧል መሰለኝ በማለት እንግዲህ ምግቡን ታጎርሰዋለች። ምግቡንም እንግዲህ ካጎረሰችው በኋላ ስታጎርሰው እጇና ምግቡ አንድ ላይ ወደ አፍ ውስጥ ይገባል። እንዴ የደላላ አፍ ለምንድን ነው የሚሰፋው አለች። ጥያቄ ፈጠረብኝ። እኔ ደግሞ የደላላ አፍ ይሰፋል ማለት ነው። ከዛሬ ጀምሮ እንግዲህ በደንብ ለማየት እሞክራለሁ። እኔ በጣም ነው ገረመኝ። የደላላ አፎች ይሰፋሉ። እሱም ግን አምናል። ያው አሁን የመስቲካ ከኔ ጋር ቋቀጭ ማድረግ የሚፎካከር ሰው ካለ መምጣት ይችላል እያልኩኝ ስልኬ ግሯል። ሐኪም ቤት ልውሰደው እንደ ቤተሰብ ሐኪም ቤት ልውሰደው። እስቲ አሁን ወደ ኋላ በመሮጥ ማን ነው የሚቀርመው? ማን ነው? አንድ ሁለት ሶስት። አንዷ ቀደመች፣ አንዷ ተመለሰች። ወሬ ፍለጋ መጣች። ከዛ እንደዚህ አለበሳት ማለት ነው። እና ለወሬ አትቸኩሉ ነው ይሄ እንትኑ መልእክቱ። ለወሬ አትቸኩሉ፣ የምታወሩ የምታቃጥሩ ሰዎች ለወሬ አትቸኩሉ ነው። ይኸው አሁን እሷ ለወሬ ስትቸኩል ሄዷ እንዳለ አለበሳት ማለት ነው። እና እንደዛ ነው፣ እንደዚህና እንደዛ ነው። በነገራችን ላይ ሰገን እንግዲህ መጠጥ እየጠጣች ራሷን እያለች እንግዲህ ሰገን ማለት ምን ማለት ነው ትርጉሙ? እና እንግዲህ እሷ እዛው ክላስ ውስጥ እየተሰቃየች ነው። እንግዲህ መድብልም እዛ ቤት ዘበኝነትን ገብቶ ያለውን ነገር ለማውጣት ይስማማል። እንግዲህ ኤፍራታም ደግሞ ባሏ ሲገባ የኔ ፍቅር፣ የኔ ቆንጆ፣ የኔ ጠንበለል የምትርጉም እንደሆነ ባይገባንም የኔ ፈርፈራታ ምናምን ትለዋለች። እሱም እንግዲህ የአክሊሉ እናት አፉ ላይ እያደረሰች የአክሊሉ እናትም እጅግ በጣም መጥፎ ሰው ናት። መልካም ሰው መስላ ነበረ በባለፈው ማለት ነው። እንዴ ተጫወተች እኮ አፉ ላይ እያደረገች እየመለሰች፣ አፉ ላይ እያደረገች እየመለሰች። ሀራም ልኪ ብዬ ብላትም በኋላ ታክሲ ካገኘው ሄጄ እነግራታለሁ እንጂ ምንም በቃ አሰማም። እንዴ አፉ ላይ እያደረሰች እንደዚህ ሄጄ ነው ተቆንጥጣ አላደገችም መሰለኝ። እንዴት እንደዚህ ግፍ ትሰራለች? እኔ በጣም ነው ያዘንኩት። ከማዘኔ ራሱ በከንገሮ ፍራሼ ነው እንደዚህ ለሽ ብዬ በቃ አስቤ በቃ መሄድ አለብኝ። ሳስበው ደግሞ አሁን ቤንዚን ተወዷልና ታክሲ የለም እዛ አይወስደኝም። እና ማን ነው አሁን የሚነግራት? እንዴት አፉ ላይ እያደረሰች እንትን ትላለች? በቃ በጣም ነው ያኮረፍኩት። በቃ እንዴት ማድረግ አለብኝ ብዬ እያሰብኩ ነበረ። እና እናንተ ቆይ አሁን ለምሳሌ እኔ ድራማ ልጀምር ነው። ድራማ እንግዲህ ስትጀምሩ ይዋለዳል ታውቃላችሁ። መጀመሪያ ኮከብ ብላችሁ ብትጀምሩ ኪኪ ብላችሁ ትመጣላችሁ፣ ሲኪ ብላችሁ ትመጣላችሁ፣ ቲቲ ብላችሁ ትመጣላችሁ። እና ማን ብዬ ብጀምር ነው ብዙ የሚዋለደው? እንደዚህ መንታ የሚዋለደው ምን አይነት ድራማ ብጀምርላችሁ ነው የሚዋለደው ማለት ነው? ተገለባ ብጬ ልስራ ወይስ ወደ ላይ ወደ ጎን ወደ ታች ወደ ላይ ልበል? አሁን ለምሳሌ የኔ ቁመት
ረዘም ብዬ አጠር ብዬ ረዘም ብዬ ወረድ ብዬ ያልኩኝ ነኝ እና ያው ቁመቴን ላላያችሁት ነው ያው መልእክቴን ማስተላልፈው እና ምን አይነት ድራማ ብሰራ ያዋጣኛል? የሚዋለድ አሁን እንደነ ምሳሌ የሚዋለድ አሁን ለምሳሌ ሌላ ድራማ ይዞ ሊመጣ ዝግጅቱን ጨርሷል። ያው ትናንትና እዛ ሲኒማ ቤት ነበርኩኝና ያው ዛሬ ዶክተርና ጋር ሄጄ ነው እንጂ ያው የነርስ ነገር እንደምታውቁት አያስቀምጥም ታውቃላችሁ። ወደዚህ ወደዛ በመሄዴ ምክንያት ቢዚ ሆኜ ነው እንጂ ትናንትና ፊልማ ቤት ነበርን። ከዛን ጨርሰዋል። አሁን ተዋልዷል ማለት ነው። ስሙን ደግሞ ከፈለጋችሁ ኮሜንት ላይ ጠይቁኝ አመጣላችኋለሁ። ታውቃላችሁ አሁን ለምሳሌ አንዳንድ ሰዎች ሞልቀቅ እያሉ ሲያወሩ እናያቸዋለን እና እኔ መጀመሪያ ጊዜ እንደዚህ እየተሞላቀቁ ምናምን ሲያወሩ ሀብታም ይመስሉኝ ነበር። በቃ ሀብታሞች እንደዚህ የሚያወሩ ይመስለኝ ነበር። ለካ አሁን ሳስበው ድሃዎቹም ሀብታሞቹም ድምጻቸውን ተመሳሳይ ማድረግ ይችላሉ። ስለዚህ ይሄ የማቅራራት የሀብታም ይመስለኛል እና ጉሮራችሁን ወደ ውስጥና ወደ ውጪ ወደ ላይ ወደ ውስጥ በመያዝ ድምጻችሁን መቀያየር ትችላላችሁ ስላችሁ በትልቅ ደስታ ነው ይዤላችሁ የመጣሁት ማለት ነው። እንግዲህ ከዛሬ ቀን ጀምሮ እኔም ወደ ሀብታምነት ወሬን ላመጣላችሁ ስለሆነ ካለምንም ድንጋጤና ካለምንም መደነባበር ይሄንን ቻናል ሼር እና ሪፖስት እያደረጋችሁ ሪፖስት ስላችሁ ደግሞ ቶክቶክ መስሎኝ ነው አይገርምም። እና ኮፒ ሊንክ እያረጋችሁ ልላችሁ ማሰብኩና ለካ ኮፒ ሊንክ አይደረግም ፖስት እያረጋችሁ እና ዘና ፈታ በሉ እና የተናደርኩት እንግዲህ እንደዛ ነው እላችኋለሁ። እና አቶ መድብል እንግዲህ ማይ ጋድ የሀብታም ወሬ አወራለሁ ብዬ ኦይ ማይ ጋድ ሀዋሪዮ እኔ እኮ ሳስበው በቃ እናት ለካ ሶፍት የለኝም እኮ ወይኔ ይህን ሶፍት ብለሽ ነው እንዲያመጣሽ እንጂ ፈረስ እኔ እኮ ሶፍቱ ለስለስ ብሎ ጎንበስ ካላለና እንትን ቅንድቤን የማይጠርግልኝ ከሆነ ጭራሽ ነው እንትን አይለኝም ታውቃላችሁ። እኔ ሶፍት ነው እንዲ ሶሪ እና ወደ ወሬያችን ስንቀጥል ምን ልላችሁ ነበር? የሆነ አዲስ ወሬ አለ ሰሞኑን አንዷ እሱም ቪዲዮ ሰራላችኋለሁ። አንዷ አማጠች ቶክቶክ ላይ በአደባባይ ምጧን አየን። እኔ ድሮም አይቻለሁ። እግዜር ይስጣቸው ለዘመዶቼ እነሱ ሲወልዱ በሕፃንነቴ አይቻለሁ። ግን ላላያችሁት እንኳን ደስ አላችሁ። እና ምጧን ቶክቶክ ላይ ነበረ ላይፍ ላይ ያማጠችው እና እያለቀሰች ነበር ያማጠችው። ምን አስለቀሳት? መጀመሪያ የምታምጠው ወዷ ነው ያረገዘችው አይደል? ለምንድን ነው ቶክቶክ ላይ መጥታ እንደዚህ አምጧ ሰዎች እንዳያገቡ ተስፋ የምታስቆርጣቸው? ሊያገቡ ያሉት ሴቶች በቃ አሁን ትተዋል፣ ቀንሰዋል፣ ሀሳባቸውን አንስተዋል። በቃ እንዴ ምንድን ነው እንደዚህ እንትን ማለት? ኦይ ማይ ጋድ ለምንድን ነው እንደዚህ ሾ ምን ማለት ነው? እንደዚህ አይነት ነገር ጥሩ ነው እንዴ? እንደዚህ በአደባባይ ምጡን ማማጥ መጀመሪያ ለምን ስታረግዝ በአደባባይ ያላረገዘችም? ያን ጊዜ ቢያንስ እናግዛት ነበረ፣ አታርግዢ ብለን እንመክራት ነበረ። እና እያለቀሰች እየተማማጠች ሾ እንዴ ቤት መስሏት ነው እንዴ? ቱክቱኩ የማይታይ መስሏት ነው እንዴ? ወይስ ስድስት የሚሉት ላይ ገባች? ልጅ በጣም ሃይማኖተኛ ነበረች። በጣም ደስ የምትል ልጅ ነበረች። ጥሩ ነገር ከልጆቿ ጋር ከባልተቤቷም ጋር ትሰራ ነበር። ከእህቷም በጣም ምርጥና ቤተሰቦቿ ደግሞ በጣም ምርጥ ነበሩ። እች ልጅ ምን ነው ተበላሸች? ኦይ ሜይ ጋድ ይህ ፈረንጅ ሀገር አሉ ያበላሻል ሴቶችን አሉ። እና እንግዲህ ፈረንጅ ሀገር ስላልሆን እግዚአብሔር ይመስገን። እና ምጧን ቶክቶክ ላይ አማጠች። ያው ምጥ የማታውቁ ሰዎች እንግዲህ ያው እንደዚህ ነው እስክታለቅሱ ድረስ የምታመጡትና እንግዲህ ልጆች ደግሞ ለመታዘዝ ያብቃችሁ። ካልታዘዛችሁ ሕፃን የሆናችሁ ልጆች መገረፍ አለባችሁ። እንደዚህ እያለቀሱ እያማጡ እየወለዷችሁ የምትጠግቡ ሰዎች ወየውላችሁ። በተለይ ለእናትና ለአባታችሁ
እግራቸውን አይሚዚው ሰው ማች እያላችሁ እግራቸው ራሱ ብታጥቡ ታድላችኋል ማለት ነው። በዛ ላይ ደግሞ የኔ ቆንጆ እናት፣ የኔ ጨንበለል፣ የኔ እናት፣ የኔ ንግስት እያላችሁ አስቋቸው ስትደውሉ ማለት ነው። በቃ ሳያስቡ ክትክት ብለው ከአንጀታቸው ይሳቁ ማለት ነው። እንደዚህ እያማጡ እየወለዱማ ማናደድ በፍጹም ካናደዳችሁ ራሱ አጽያት ውስጥ ነው የምትገቡት ማለት ነው። እንዴ እንደዚህ ነው ለካ እያለቀሱ የወለዱ። ወይኔ ወይኔ ቆንጆ እናት፣ የኔ እናት። እናቴ ብቻ ናት እኮ የተጎዳችው። አባቴ አላማጠም፣ ግን ያው ይንቆራጠጣል ማለት አንድ ሰው ሲታመም ራሱ ሲታመም ከታመመው በላይ ያልታመመው ነው የሚታመመው ሲንቆራጠጥ። እና ወይኔ እኔ ጀግና አባት፣ የኔ ሸበላ አባት፣ አይዞህ አንተ ምንም ማለት አይደለም። ግን አሁን አድግ ያለው ከዚህም በኋላ ከወለዳችሁ ችግር የለውም ብዬ አሁን ይህን ቪዲዮ አይሰሙትም እና ለዛ እናንተ ደግሞ ሼር እንዳታደርጉ ያው እንዳያዩት ማለት ነው። ሼር ካረጋችሁ ጥሩ አይደለም።